በመከከር ኮሚሽኑ እየተነሱ ያሉ ጉዳዮች ማነጋገራቸውን ቀጥሏል። የአማራ ብልጽግና ወለጋ የኛ ነው ሲልም የኦሮሞ ብልጽግና ጎጃም የኛ ነው ማለቱም መከከር ኮሚሽኑ በፌዘኞች የተሞላ አስመስሎታል። ተጨማሪ ዘገባውን ይዘንበታል። በሲዳማና በኦሮሚያ ክልል አዋሳኝ አካባቢዎች በተቀሰቀሰ ግጭት በርካታ ዜጎች መገደላቸው ተነገረም። ተጨማሪ ዘገባውን ትሰማላችሁ። ኤርትራ የኢትዮጵያን አየር መንገድ ገንዘብ አቅልጣ ማስቀረቷንም ዋና ስራ አስፈጻሚው ተናገሩ። ዝርዝር ዘገባውን ትሰማላችሁ። የአልቡርሃን አዲሱ መግለጫ እያነጋገረ ነው። ጦራቸው ወደ ካርቱም የሚያደርገውን ገሰጋሴም እንደቀጠለ ይገኛል። ዝርዝር ዘገባውን ትሰማላችሁ። ጤና ይስጥልን። ከሸገር ቲዩብ የሰዓቱ መረጃዎቻችን ቀጥሎ ይቀርባሉ። ሸገር ቲዩብን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። ወደ ዝርዝር ጉዳዮቹ አለፈን። ጎጃም የኦሮሞ ነው ሲል የኦሮሞ ብልጽግና ለመከከር ኮሚሽኑ ደብዳቤ አስገባም። የአማራ ብልጽግና በበኩሉ ወለጋ የአማራ ነው ማለቱ ሰምቷል። በአገራዊ ምክክሩ ላይ እነዚህ ሁለት አካላት ሲፎጋገሩ መዋላቸው በርካቶችን አስገርሟል። ልጅ ያቦካው ለራት አይበቃም የሚባለው ተረት ተቀይሮ ልጅ ያመካከረው ለራት አይበቃም እየተባለ ነው። የአገራችን ፖለቲካ በሄደበት ቁጥር አዳዲስ ስክሪፕቶችን እየጻፈ ሊያዝናናን ይሞክራል። ነገር ግን በጀርባ ያለው የህዝብ ህመም ሲታሰብ ቀልዱ ወደ እቅብት ይቀየራል። ሰሞኑን በአገራዊ ምክክሩ የሚሰማውና የሚታየው የወሬ ገበያ ደግሞ የዜኑ አስቂኝና አሳዛኝ ድራማ ሌላኛው ምዕራፍ የሚገልጽ ነው። ብአዴን ወለጋ የአማራ ነው፣ ኦህዴድ ደግሞ ጎጃም የኦሮሞ ነው ማለታቸው በአገራዊ ምክክሩ ላይ እንዲከራከሩ አሰልጥኖ ድራማ የፉክክር የማሰራት ጨዋታው ቀጥሏል። ይህ ድራማ በጥንቱ የአበው ብሂል ይደመደማል። ልጅ ያመካከረው ለእራት አይበቃም በሚል አገሪቱ በበዛ የኢኮኖሚ ጫና በዜጎች እንግልትና በጸጥታ ስጋት ውስጥ እያለች የፖለቲካው ልሂቃን የህዝቡን እውነተኛ ጥያቄዎች ለመመለስ ከመጨነቅ ይልቅ የድንበርና የታሪክ ሰርከስ ፈብርከው ሲጫወቱ ይውላሉ። ወለጋንና ጎጃምን የፖለቲካ ቁማር ማጫወቻ ማድረጉም የፖለቲካ በሰል አለማለትን ብቻ ሳይሆን ህዝብን እንደ አሻንጉሊት የመቁጠር እጅግ የወረደ አካሄድ ነው። እውነተኛ ሀገራዊ ምክክር የሚደረገው የዜጎችን ደህንነት ለማረጋገጥ ሰላምን ለማስፈንና ዘላቂ መፍትሄ ለማምጣት እንጂ የካቢኔ አባላትን ተከራካሪ አድርጎም መድረክ ላይ ማፎካከር አይደለም። ብአዴንም ሆነ ኦህዴድ በአንድ ጣራ ስር እየኖሩ ለአንድ ግለሰብ እየተላላኩ በአንድ ድርጅታዊ መዋቅር እየተመሩ መድረክ ላይ ሲወጡ ግን የተለያየ ካባ ለብሰው እንዲጋጩ የማድረግ ስልክ የቆየና የሰለቻ አካሄድ ነው። በጓሮ አንድ ላይ እየበሉና እየተለቀጡ በመድረክ ላይ የድንበር ጠብ እንደሚመስል ገመድ ጉተታ ማሳየት ህዝብ ሞኝ ነው ብሎ የመናቅ ትልቅ ማረጋገጫ ነው። የቀረበው ሀገራዊ ምክክር የህዝብን እውነተኛ ድምፅ የሚሰማበት መድረክ ከመሆን ይልቅ ባለስልጣናት አስቀድመው ያዘጋጁትን ጽሑፍ የሚያነቡበትና የሰለጠኑበትን ፉግግር መፎጋገር የሚያቀርቡበት የቲያትር መድረክ ሆነ ረጅም መንገድ አይሄድም። ህዝቡ ዛሬ የፖለቲከኞችን የውሸት ውዝግብና አስመሳይ ክርክር ጠግቧል። ድራማው ምንም ያህል በጥበጥ ተደርጎ ቢሰራም የተዘጋጀው ስክሪፕት ምንም ያህል ቢጠናም በውሸትና በቲያትር የተገነባ የፖለቲካ ህንፃ መፍረሱ አይቀሬ ነው። የህዝብን አእምሮ በወሬና በፉግግር ማወናበድ የሚቻለው ለጥቂት ጊዜ ብቻ ነው። ልጅ ያመካከረው ለእራት አይበቃም በሚል በርካቶች የብሔራዊ ምክክር ኮሚሽን የሚሉትን ቀልድ እየተቹና እያወገዙ ይገኛሉ። በኦሮሚያና በሲዳማ አዋሳኝ አካባቢ ዳግም በተከሰከሰ ግጭት የሰው ሕይወት ሲያልፍ ትምህርት ቤትና የሰብል ምርቶች ወደሙ። በኦሮሚያ ክልል ምስራቅ ጉጂ ዞንና በሲዳማ ክልል ድንበር አካባቢ ዳግም በተከሰተ ግጭት ቢያንስ የ10 ሰዎች ሕይወት ማለፉንና በርካቶች መፈናቀላቸውን የአካባቢው ነዋሪዎች ገልጸዋል። ባለፈው ሳምንት በኦሮሚያ ጊርጃ ወረዳ ጉቦ ሄማ ቀበሌና በምስራቅ ሲዳማ ዞን ጭሪ ቀበሌ መካከል ባገረሸው ግጭት
የ10 ሰዎች ሕይወት ያለፈ ሲሆን በደርዘን የሚቆጠሩ ሰዎች ቆስለዋል። እንዲሁም በበርካታ ቀበሌዎች የሚኖሩ በሺዎች የሚቆጠሩ ነዋሪዎች ተፈናቅለዋል ሲሉም በሁለቱም ወገን ያሉ የአካባቢው ምንጮች ተናግረዋል። ነዋሪዎቹ ግጭት በአካባቢው ላይ የነበረውን መረጋጋት በእጅጉ ማደፍረሱን ገልጸዋል። ባለፈው ወር የበርካታ ሰዎችን ሕይወት የቀጠፈም ከባድ ግጭት ከተከሰተ በኋላም ነገሮች ለጥቂት ጊዜ ረጋ ብሎ የነበረ ቢሆንም ባለፈው ሳምንት ግን በድጋሚ ግጭት ተቀስቅሷል። ይህንንም የምስራቅ ጉጂ ዞን የግርጃ ወረዳ ነዋሪዎች አረጋግጠዋል። አክለውም እሁድ ጀምሮ እስከ ረቡዕ በዘለቀው የተኩስ ልውውጥ በርካታ ሰዎች ሕይወታቸውን አጥተዋል ሲሉ ገልጸው ግጭቱ የአርሶ አደሮች ንብረት ማውደሙንና ከፍተኛ ጉዳት ማድረሱን ጠቁመዋል። ነዋሪው በአጠቃላይ በጉጂ በኩል ግርጃ ወረዳ ወደ 12 የሚጠጉ ሰዎች ሲገደሉ ወደ 40 የሚጠጉ ደግሞ ቆስለው በአዶላ፣ ቦሬ፣ ኩየራ፣ ሻሸመኔ፣ ወላይታ ሶዶና አዲስ አበባ በሚገኙ ሕክምና ተቋማት በመታከም ላይ ይገኛሉ ብለዋል። በተጨማሪም በርካታ መኖሪያ ቤቶችና የጉቦ ሄማ አንደኛ ደረጃ ትምህርት ቤት የወደመ ሲሆን በሺዎች የሚቆጠሩ ነዋሪዎች ከቤታቸውና ከእርሻ መሬት እንዲፈናቀሉ ማድረጉን ተናግረዋል። በምስራቅ ሲዳማ ዞን የጭሪ ቀበሌ ነዋሪ የሆኑት ክፍሌ ማቼም ከባለፈው እሁድ እስከ ማክሰኞ በድጋሚ የተቀሰቀሰው ግጭት አሳዛኝ ነው ብለዋል። ሌላው የጭሬ ቀበሌ አካባቢው ምንጭ በሲዳማ በኩል ጉዳት መድረሱን ገልጸውም ግጭቱ በተለያዩ የገጠር አካባቢዎች የተካሄደ በመሆኑም የሞቱትንና የቆሰሉትን ትክክለኛ ቁጥር ሙሉ በሙሉ ማረጋገጥ አልተቻለም ብለዋል። ሆኖም ማክሰኞ ዕለት በነበረው ግጭት ብቻም 4 ሰዎች መገደላቸውን አረጋግጠውም ለ3 ቀናት በተካሄደው ግጭት በሲዳማ በኩል 10 ያህል ሰዎች ሳይሞቱ እንዳልቀረ ገልጿል። ጉቦ ሄማና ጭሪ በምስራቅ ጉጂና በምስራቅ ሲዳማ ዞኖች ወሰን ላይ የሚገኙ አጎራባች ቀበሌዎች ናቸው። በባለፈው ወር በተከሰተው ግጭት የተፈናቀሉ ነዋሪዎች የደረሱ ሰብል ምርቶችን ማለትም የበቆሎ፣ ጤፍና ባቄላ ምርቶችን ለመሰብሰብ በመዘጋጀት ላይ ነበሩ። ይሁን እንጂ የመኸር ማሳዎች በተደጋጋሚ የተፈጸመው ጥቃት የአካባቢው ማህበረሰብ በእጅጉ ጎድቶታል። ምርታችንን በመሰብሰብ ላይ ነበረን፣ ነገር ግን ባለፈው ወር የተፈናቀሉ ሰዎች ምርታችንን ለመሰብሰብ ወደ ቤታቸው ለመመለስ ሲሞክሩ እንደገና ታውክ ተከፈተባቸው። ህልማችን በአንድ ጀንበር ወደ አመድነት ተቀየረ ብሏል። በግርጃ ወረዳ የጉባ ሄማ ቀበሌ ነዋሪ። በጉባ ሄማ ቀበሌ ዙሪያ ያለው የወሰን ውዝግብ ላለፉት 30 ዓመታት ሳይፈታ የቆየ በመሆኑም በየጊዜው ደም መፋሰስ ያስከትላል። ሆኖም ባለፈው ወር የመራጮች ምዝገባ ካርድና ሰንደቅ ዓላማዎች በማቃጠል በተነሳው ውዝግብ ምክንያት ውጥረቱ ወደ ከባድ ግጭት አድርጎ ነበር። ነዋሪዎች እንደሚሉት ያን የተደረገው የሰላም ስምምነት በባለስልጣናት መካከል ብቻ የተደረገ በመሆኑ ቆስሎ መፈወጥ አልቻለም። የአካባቢው ነዋሪዎች እንደሚሉትም ግጭቱ እንደገና እንዲያንሰራራ ያደረገው ዋናው ምክንያት ባለፈው ወር የተደረገው የእርቅ ጥረት ማህበረሰቡን ያላካተተም በመንግስት ባለስልጣናትና በጸጥታ ኃይሎች መካከል ብቻ የተገደበ በመሆኑ ነው ብለዋል። ጉዳትና ደም መፋሰስ በደረሰባቸው ማህበረሰቦች መካከል ቀጥታ ዘላቂ ሰላም ባለመመስረቱ ዘላቂ መረጋጋት ማምጣት አልተቻለም ሲሉ አጽንኦት ሰጥቷል። በርካታ ፖለቲከኞች ግን ይህ ዘረኛው የፌዴራሊዝም ስርዓት ካልተወገደም ብሔር ብሔረሰቦች በክልል አጥር ተከፋፍለው እርስ በርሳቸው መገዳደላቸው ይቀጥላል። በዋናነት ዘረኛው ህገ መንግስትና የብሔር ፖለቲካ ከኢትዮጵያ በህገ መንግስት ወይንም በህግ መታገድ አለበት በሚል እያነሱ ይገኛሉ። የኢትዮጵያ አየር መንገድ በኤርትራ የታገደበት ገንዘብ በሁለቱ ሀገራት መካከል ባለው የፖለቲካ ውጥረትና የነበረው የግጭት በመቋረጡ ምክንያት ማድረግ እንዳልቻለና እስካሁን መፍትሄ ሳያገኝ እንደቀረ የድርጅቱ ዋና ስራ አስፈጻሚ ገለጹ። አሁን ላይ የኢትዮጵያና የኤርትራ ግንኙነት ጤናማ አይደለም። በዚህ ምክንያት ምንም አይነት ሂደት የለም። ጉዳዩ እስታክ እንዳደረገ ነው ያሉት ዋና ስራ አስፈጻሚው በጊዜው ጉዳዩን ወደ ፍርድ ቤት ወስዶት የነበረ ቢሆንም ፖለቲካዊ ውሳኔ በመደረጉ ፍርድ ቤቱ መንቀሳቀስ አልቻለም ብለዋል። በመሆኑም ሁኔታዎች እስኪረጋጉ ድረስ ለመጠበቅ መገደዳቸውን ተናግሯል። አሁን ላይ ገንዘቡ በኤርትራ ባንክ እንደሚገኝ ያነሱት ዋና ስራ አስፈጻሚው የበረራ መቋረጡም ሆነ የገንዘብ ዝውውሩ መገታት ከፖለቲካዊ ሁኔታዎች ጋር የተያዘ መሆኑን ጠቁመዋል። አየር መንገዱ በተለያዩ ሀገራት ገንዘቦቹ እንደተያዙበት ያነሱ ሲሆን በርካታ ገንዘብ በሩሲያ እንደሚገኝ በመግለጽ ይህንን ለማውጣትም ጥረት የተደረገ መሆኑን አስታውቋል። በኤርትራ ያለው ገንዘብ ግን እስካሁን ባለበት እንደተያዘ ይገኛል። በሌላ በኩል የበዓላት ሰሞን
በአገር ውስጥ በረራ ወቅት የትኬት ዋጋ ከመደበኛው ዋጋ ጭማሪ እንደሚደረግ አየር መንገዱ ገልጿል። በበዓላት ወቅት እንደ ቁልቢ ገብርኤልና ላሊበላ እንዲሁም ጎንደርና ተመሳሳይ ባሉ የጉዞ ወቅቶች የሚደረገው የትኬት ዋጋ ጭማሪም የገበያውንና የጉዞ ፍላጎትን መሰረት ያደረገ መሆኑ ተገልጿል። በእነዚህ ወቅቶች ወደ ቦታ የሚሄዱት ተሳፋሪ እጅግ ከፍተኛ በመሆኑም አየር መንገዱ የህዝቡን ፍላጎት ለማሟላት ሲባል ተጨማሪ አውሮፕላኖች መድቦ የሚያሰማራ ቢሆንም በዚህ ምክንያት ወጪውን ለመሸፈን ግዴታ ጭማሪ ማድረግ እንዳለበት ተነስቷል። ይሁንና እነዚህ አውሮፕላኖች ተሳፋሪዎች አድርሶ ሲመለሱ ባዶአቸውን የሚመለሱ በመሆናቸው የሚከሰተውን የኪሳራ ስጋትና ወጪ ለመሸፈን ሲባል በተጨመሩት አውሮፕላኖች የትኬት ዋጋ ላይ በግማሽ 50 በመቶ ያህል ጭማሪ ለማድረግ እንደሚገደድ ዋና ስራ አስፈጻሚው ተናግሯል። አክለውም ቀድመው በመደበኛ መንገድ ትኬታቸውን የቆረጡ መንገደኞች ላይ ግን የዋጋ ጭማሪ እንደማይደረግ ገልጿል። የአየር መንገዱ ዋና ስራ አስፈጻሚ በዛሬ መግለጫቸው የስራ ዘመናቸውን በተመለከተ ሐሳባቸውን የሰጡም ሲሆን ሐምሌ 30 የስራ ዘመናቸው እንደሚጠናቀቅ አስታውቋል። አክለውም እሳቸው በጡረታ እንደሚወጡ ማብራሪያ ሰጥቷል። በኢትዮጵያ ሕግ መሰረት እድሜያቸው 60 ሲሞላ ማናቸውም ሰው በጡረታ መልኩ ስራውን መልቀቅ እንዳለበት በማንሳት እሳቸውም ከ3 ዓመት በፊት በጡረታ መሸኘት እንደነበረባቸው አውስቷል። ነገር ግን በተቋሙ ጥያቄና በመንግስት ውሳኔ የስራ ዘመናቸው ለ2 ዓመታት እንዲራዘም ከተደረገ በኋላ በመቀጠል ለሌላ 1 ዓመት ተራዝሞ በቀጣይ ሳምንት እንደሚጠናቀቅም አስታውቋል። በአሁኑ ወቅት ከጡረታ መውጫ እድሜያቸው በላይ ቆይታ ማድረጋቸውንና ወደፊት በጡረታ መሰናበታቸው የሚጠበቅ ቢሆንም የቆይታቸው ሁኔታ ግን በመንግስት የሚወሰን መሆኑንም አስረድተዋል። ጀነራል አልቡርሃን አልፋሽረኛ ነው አሉ። የሱዳን ወታደራዊ መንግስት መሪና የጦር ኃይሎች ጠቅላይ አዛዥ ሌተናንት ጀነራል አብዱል ፈታህ አልቡርሃን ከተቀናቃኛቸው መልሰው የተቆጣጠሩትን ቦታም ጎብኝተዋል። አልቡርሃን በሄሊኮፕተር ተጉዘው ይህንን ጉብኝት ያደረጉት ከዳርፉር ገዢ ሚኑ አርኮሚናዊም ከጎርዶፋን ገዢ አብዱል ቃሊቅና ከሱዳን ሺልድ ኃይሎች ዋና አዛዥ አቡ አግላ ጋር በመሆን ሲሆን ጉብኝታቸውም ባራ፣ ጀብራ፣ አልሼክና ኦምሳያል የተሰኙትን ከተሞች ያካተተ ነበረ። እንደ ሬዲዮ ዳባንጋ ዘገባ አልቡርሃን ከሄሊኮፕተር እንደወረዱ አልፋሽረኛ ነው በማለት በከፍተኛ ድምጽ መፈክር ያሰሙ ሲሆን በስፍራው የነበሩ ወታደሮችም የኛ ነው በማለት አጅበዋቸዋል። ዘገባው እንደገለጸው የእነዚህ ከተሞችና ኦምዱርማንን ከአልኦቤዲ ጋር የሚያገናኘው መንገድ በጦር ኃይሉ ቁጥጥር ስር መዋል ትልቅ ወታደራዊ ጠቀሜታ የሚሰጠው ነው። ይህም ወደ ምዕራባዊ ኮርዶፋን ለሚያደርገው ቀጣይ ዘመቻም አስተዋጽኦ የሚያደርግ ይሆናል። በጀነራል አልቡርሃን በዚህ ጉብኝት የአልኦቤዲ ነዋሪዎች ደስታቸው መግለጫቸውን ቀሰው ዘገባው ይሁንና ተቀናቃኙ ፈጥኖ ደራሽ ኃይል ግን ወሳኝ ድል እያስመዘገበ መሆኑን መስማቱን አስታውቋል። በፈጥኖ ደራሽ ኃይል ውስጥ የሚገኙ ወታደራዊ ምንጭን በዋቢነት የጠቀሰው ዘገባው ኃይላቸው አሁንም አልኦቢድን መክበቡን ጠቅሷል። ከሸገር ቲዩብ ለሰዓት ያዘጋጀናቸው መረጃዎቻችን እነዚህ ነበሩ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አዳዲስ መረጃዎችን ከቻናላችን ታገኛላችሁ። መልካም ጊዜ